አርቲፊሻል ሌክ ነበረን ወይ ነው አዲስ አበባ ላይ ወንዞች ነበሩን። ነገር ግን ደግሞ በጀልባ ሊከድባቸው መዝናኛ ልናደርጋቸው የሚችሉ ወንዞች አልነበሩን። ያው ወንዞቹ ተፈጥሯዊ ማንነታቸውን አጥተዋል። ከዛ ውስጥ የሚወጣው ብክለት ሰዎችን በህይወት ጭምር እንዳይኖሩ ያደረገ ተጨባጭ የሆነ ጥፋትና ብክለትን ጤና ችግር ሲያደርስ የነበረ ነው። አሁን ግን ወንዞቹን አንደኛ የቱሪስት መዳረሻ ነው እያደረግናቸው ያለ ነው። የጤናማ አካባቢ ነው እየፈጠርን ያለ ነው። ምህዳሩን ነው እየጠበቅንበት ያለ ነው። ይሄንን ስናደርግ ተጨማሪ ሌሎች ሀገሮች ላይ ለመዝናናት ብቻ ሳይሆን ገንዘብ የሚያትሙበት የቱሪስት ስበት ማዕከል ሆነው ከዓለም ገንዘብ እየመጣ እዛ የሚፈስበትን ትልቅ እድል አዲስ አበባም አላት። አልተጠቀምንበትም እንጂ ነበራት። ስለዚህ ያንን ነው አይናችንን ገልጠን ያየ ነው። ዳሞች አሉት፣ ድልድዮች አሉት። እስኪ ወደዛ እንመልከት። እነኚህ ሆቴሎች፣ እነኚህ አፓርትመንቶች እንዴት አድርገው ወንዙ ሲሰራ በፍጥነት እያለቁ እንዳሉ ማየት እንችላለን። ለነሱም ቀን ይወጣላቸው። ልማቶቻችን የተያያዙ አንዱ ለሌላው ግብአት እየሆነ ሀብት መፍጠር እንዲቻል። ደህንነትን ማውራት ብቻ ችግርን ሊፈታ አይችልም። ችግር ልናወራው እንችላለን። ነገር ግን መፍትሄዎቹን በፍጥነት አድርገን ያመጣን ካልተጠቀምን በስተቀር ለውጥ አይመጣም። ብልጽግና ሊመጣ አይችልም። ብልጽግና ሊመጣ የሚችለው በእጆቻችን ሰርተን ደክመን ሀብቶቻችንን አይኖቻችንን ገልጠን አይተን ያንን ወደ ሀብት ቀይረን ከደህንነት በመውጣት ነው፣ ወደ ብልጽግና በመሸጋገር ነውና ያሉንን ሀብቶች ናቸው። ይሄንን ለማድረግ ደግሞ የኢትዮጵያውያን ጭንቅላቶች አይችልም። እጆቻችን ሰርተው እንደዚህ አይነት የሚያምሩ ዓለምን ያስደነቁ ያስደመሙ ስራዎችን ውጤት አያመጡም የሚለውን አስተሳሰብ ቻሌንጅ ከማድረግ ነው የተነሳው። ይቻላል አስተሳሰብ በተጨባጭ የተገለጸበት ፕሮጀክት ነው አንዱ። እንግዲህ ከክቡር ጠቅላይ ሚኒስትራችን የወንዝ ዳርቻ ልማትን ከመጀመሪያ እለት ንግግራቸው ጀምሮ ሲገልጹ ነበር። በብዙ ሀገሮችም ድጋፍ ተሞክሮ ነበረ፣ ሰክሰስፉል አልነበረም። በሁለተኛው የወንዞች ዳርቻና የኮሪደር ልማት ይሄ ከታወጀ ጀምሮ እንኳን በወቅቱ አልሰሩት ነው ያልነው። እኛ ለካስ በራሳችን መስራት እንችላለን፣ ስንሰራም አልቀን በተሻለ ደረጃ ሌሎች ሀገሮች ከምናየው በስኮፕ በጥራትም መስራት እንደምንችል በአግባቡ ያረጋገጥንበት በራሳችን ፋይናንስ ያረጋገጥንበት ነው። በየቦታው የጀመርናቸው ልማቶችን እርስ በርስ በማስተሳሰር ከዚህ በፊት በየጊዜው ክቡር ጠቅላይ ሚኒስትራችን ሲናገሩት የነበሩ በየቦታ ያሉንን ዶቶች አገናኝቶ ለላቀ የቱሪስት ዴስቲኔሽን የማገናኘት እና ብቃት ባላቸው ደረጃ አገልግሎት እንዲሰጡ የማድረግ ስራ ነው የተሰራው። እዚህ አሁን ያለንበት ቦታ ስትመለከቱ በጎጆ ቤት ቅርጽ የተሰሩ እንዲሁም በድንጋይ ክላድ የተደረጉ ከኔቸር ጋር የተስማሙና ይሄን ተፈጥሮ የማይረብሹ የፉድ ኤንድ ቢቨሬጅ ሰርቪስ ነው። ይሄ የኮፊ ሃውስ ነው። ስካይላይት አለው። በውስጥ በጣም የሚያምር ሲን አለው። በማታም በቀንም 360 ዲግሪ ይሄን ተፈጥሮ ዋይልድ ሳፋሪውን ማየት ይችላሉ። ወደ አርቲፊሻል ሃይቁ ማየት ይችላሉ። ይሄን ቪዚኒቲ ሙሉ እየጎበኘ ሰው የኮፊ ሰርቪስ ማግኘት ይችላል። ወደዛ ያለው ደግሞ ትልቅ ሬስቶራንት ነው። ይሄ እንደ ፉድ ኮርት የሚያገለግል ነው። መታጠቢያ ቤቶች ጭምር ይሄንኑ ኔቸር ተላብሰው እንዲሰሩ ነው የተደረገው። እዚህ ስፍራ ላይ ሰዎች መብላት ይችላሉ፣ መጠጣት ይችላሉ፣ መዝናናት ይችላሉ። እዚህ ጋር ፋውንቴን አለ። እዛ ጋር በጀልባ ቅርጽ የተሰራ ልጆች እውቀትንም ጭምር እያገኙ እንዲያድጉ ነው። ማዶ ላይ ይሄ ፊት ለፊት የምናየው እየተሰራ ያለ ቦታ ቴኒስ ሜዳ ነው። በዚህ በኩል ስናየው የፈረስ ግልቢያ ስፍራ ነው። ወደ ታች ቅድም እንደገለጽ ነው ወንዙ ራሱ አለ። እነኚህ ሁሉ በሚገናኙበት ሰዓት ፒኮክ ወይም ደግሞ ማዕከላዊ ፓርክ ብቻ ሰው ቢመጣ ከግማሽ ቀን በላይ ሙሉ ለሙሉ አይቶ ለመዝናናትና ለመጎብኘት ያስፈልገዋል ማለት ነው። እንግዲህ አሁን እየሄድንበት ያለነው ወክዌይ የሰው አይደለም የእንስሳዎች ነው። ስለዚህ ለነሱ እግር እንዲመች ነው በዚህ መንገድ የሰራ ነው። ቅድም ሲገለጽ የነበረው ዋይልድ ሳፋሪ ይሄ ነው። አሁን የምንገኝበት ስፍራ ነው። በጣም ሰፊ ነው። በሀገራችን የከተማ ዋይልድ ሳፋሪ ያልነበረ ነው።
የመጀመሪያው የከተማ ውስጥ ዋይልድ ሳፋሪ ነው የሚሆነው። የሀገራችን ርዕሰ መዲና አዲስ አበባ በዚህ ደረጃ ከሰራች፣ የክልል ከተሞች ደግሞ ከአዲስ አበባ የተሻለ እድል አላቸው። በርካቶች የዱር እንስሳቶችን ወደ ከተማ እንደዚህ አይነት ስፍራን ገንብተው ሰብሰብ አድርገው ህፃናት እያወቁ እንዲያድጉ እየተረዱ እንዲያድጉ እንደገና ደግሞ የቱሪስት መስህብ ስፍራ በማድረግ እንደዚህ አይነት የመዝናኛ የእውቀት የምርምር ስፍራዎችን ማቅረብ ይቻላል ማለት ነው። ከዚህ በፊት እንደምታውቁት አዲስ አበባ ላይ አንበሳ ግቢ የነበረን ዋይልድ ሳፋሪ በሚባል ደረጃ የሚገለጽ አልነበረም። ይሄ ደግሞ በከተማችን በጣም ትልቁ ነው የሚሆን። አሁን የምንገኝበት ፓርክ ሴግመንት 6 የምንለው የፕሮጀክቱ አካል ወደ 55 ሄክታር ነው ያለው። ቅድም ያልናቸው በሙሉ ፋሲሊቲዎች ተደምረው ወደ 55 ሄክታር ላይ ያረፈ ነው ማለት ነው። አሁን ያለንበት ቦታ ከ200 በላይ የሚሆኑ የዱር አራዊቶች እዚህ ቦታ ውስጥ ለማስገባት ነው አቅደን እየተሰራ ያለው ማለት ነው። እነዚህ ጥንታዊ ዛፎች ናቸው። እንዴት እንደሚያማምሩ ማየት ይቻላል። ወደ 100 ዓመት የሞላቸው ዛፎች ሁሉ እዚህ ውስጥ እናገኛለን። ዛሬም ውበት ናቸው። በዛ ዘመን እንደዚህ አስበው የሰሩትም በጣም የሚደነቁ ሊሆን ይገባልና ትልቁ እዚህ ጋር ያገኘነው ዛፎቹን ነው። እዚህ አዲስ ዙ አለ። ቀድሞ የተጀመረ ነው። ነገር ግን አሁን አንበሶች በተጨማሪ እንዲመጡ ሌሎችንም እንደዚሁ ጨምረን አዲስ ዙን ለመጎብኘት ብቁ የሚያደርገው ስራ ተሰርቶበታል ማለት ነው። እዛ ጋር ፕላዛውን አልፈነዋል።